ዝግጁ ናችሁ? ሁለት አነጋጋሪ የሆኑ እንዲሁም ደግሞ አዳዲስ መረጃዎችን በአልበሙ ዙሪያ ይዤላችሁ መጥቻለሁ። እናንተ ግን አልበሙን ለመቀበል ዝግጁ ናችሁ? እጅግ በጣም መነጋገሪያ የነበረው እንዲሁም ደግሞ ከ9 ዓመታት ቆይታ በኋላ ለአድማጭ እንዲሁም ደግሞ ለአድናቂዎቹ አዲስ የሆነ አልበምን ይዞ የመጣው ቴዎድሮስ ካሳሁን በነገው ዕለት ይለቀቃል የተባለው ኢትዮሪካ የተባለው አልበም እንግዲህ በርካቶች በጉጉት እንዲጠብቁ አድርገውታል። በርካታ አድናቂዎች እንዲሁም በተጨማሪ ደግሞ በኢትዮጵያ ኪነ ጥበብ እንዲሁም ደግሞ የሙዚቃው ዘርፍ ጉልህ የሆነ አሻራ ማሳረፍ የቻለው አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ አልበሙ በነገው ዕለት እንደሚለቀቅ ተነግሯል። ከዚህ ቀደምም በሰዋሰው መልቲሚዲያ የሚለቀቅ ተነግሮ የነበረ ቢሆንም አለመግባባቶች ምክንያት ማለት ነው ሁለቱም በስምምነት ውላቸውን በማፍረስ ማለት ነው ቴዲ አፍሮ በራሱ የዩቲዩብ ቻናል እንዲሁም ደግሞ የተለያዩ የሙዚቃ ማዳመጫ የተለያዩ ማህበራዊ ሚዲያዎች ላይ ማለት ነው እንደሚለቀቅ ጭምር ይፋ ተደርጓል። በርካታ አድናቂዎቹም በሰዋሰው መልቲሚዲያ መለቀቁን በተመለከተ የተለያዩ አስተያየቶች ጭምር ሲሰጡ እንደነበረ የሚታወስ ነገር ነው። በነገው ዕለት ሐሙስ ሚያዝያ 8 ማለት ነው በራሱ የዩቲዩብ ቻናል ጨምሮ በተለያዩ ማህበራዊ ሚዲያዎች ላይ ይለቀቃል ተብሎ እየተጠበቀ ይገኛል። እናንተስ ሙዚቃውን ለመቀበል እንዲሁም ደግሞ ለማዳመጥ ምን ያክል ዝግጁ ናቸው? እንዲሁም ደግሞ የተሰማችሁን ሀሳብ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች አሁን መልሳለሁ። የፕላስ ምልክቷን መጫናችሁን ሐሙስ የሚወጣውን የቴዲ አፍሮ አልበም ዩቲዩብ ላይ እያንዳንዱ ዘፈን በ100 ሚሊዮኖች 200 300 ሚሊዮን ሰው ያየዋል። 5-6 ዘፈኖቹ የተቀሩትን ደግሞ 90-80 ሚሊዮን ሰው በቀላሉ ያቸዋል። ዩቲዩብ ላይ ያለውን የኢትዮጵያ እይታ ሪከርድ እንዳለ ነው የሚበጣጥሰው። ይሄ የሚሆነው ቴዲ ጥሩ ስራ ስለሚሰራ ብቻ አይደለም፣ በማይወዱት ሰዎች ምክንያት ነው። እኔ ቴዲን እንደማይወዱ ሰዎች በጣም የሚገርመኝ ሰው የለም። የሚገርሙኝ ግን ቴዲን ስለማይወዱት አይደለም፣ መብታቸው ነው ቴዲን አለመውደድ። ግን የማይወዱትን ነገር እንደነሱ ደግሞ ፕሮሞት የሚያደርግ የለም፣ የሚያስተዋውቅ የለም። አሁን ይሄን 3-4 ቀን ከትልቁ እስከ ትንሹ ስለ ቴዲ አፍሮ አልበም ነው የሚጽፈው የሚያወራው። በተለይ ደግሞ የማይወዱት ሰዎች ሶሻል ሚዲያ የአቴንሽን ኢኮኖሚ ነው። ስለሆነ ነገር ሞር ባወራ ቁጥር የዛ ነገር ተደራሽነት እየጨመረ ነው የሚሄደው። ስለዛ ነገር ጥሩ ማወራ መጥፎ ማወራ እና ስለ ቴዲ አፍሮ መጥፎ ነገር የምትናገሩ ሰዎች ኦር ስለሱ መጥፎ ነገር የምትሉ ሰዎች የበለጠ ነው ፌመስ እያደረገ ፌመስ መሆኑ እንኳን ሆኖታል። ግን ስራዎቹ አሁን ሐሙስ የሚወጣው አልበሙ በጣም ብዙ ሰው ጋር እንዲደርስ እንዲሁም ደግሞ የሱ ወዳጅ ነን የሚሉ ሰዎች ምንድነው ስራዎቹን በጣም እንዲያዳምጡ ነው እያደረጋችሁ ያላችሁትና የራሳችሁን ኮዝ የራሳችሁን አላማ ራሳችሁ ናችሁ እያፈረሳችሁ ያላችሁት። ይሄው እንዳይሰማ ነው የምትፈልጉት አይደለ? እንዳይሰማ ከፈለጋችሁ ዘ ቤስት ቲንግ ማድረግ የምትችሉት ኢግኖር ማድረግ ነው፣ ትቶ ማለፍ ማለት ነው። እናንተ ግን ቀን በቀን ስለሱ አልበም እያወራችሁ ነው። እና አሳዛኝ ዜና ነው የምነግራችሁ። እንግዲህ ለማይመቻችሁ ቴዲ ለማይመቻችሁ ሰዎች ይሄ አልበሙ ከዚህ በፊት ተሰምቶ በማያቅ ልክ ይሰማል። በእርግጠኝነት ነው የምነግራችሁ። እና ለዚህም ደግሞ ተጠያቂዎቹ እናንተ ናችሁ ያስተዋወቃችሁለት። ስለዚህ ይምጣና ሐሙስ አልበሙ ይወጣል። ከዛ በኋላ እንግዲህ ታዩታላችሁ። እኔ እንደ ውሸታም ልባል ይሄ ነገር የማይከሰት ከሆነ 5-6 ዘፈኖቹ ከ100 ሚሊዮን ቪው በላይ ያገኛሉ። የተወሰኑት ሌሎቹ ደግሞ 70-80-90 ሚሊዮን። በጣም ዩቲዩብ ላይ ያለ ሪከርድ እንዳለ ነው የሚሰባብረው ቴዲ አፍሮ። አይገርማችሁም? ቴዲ አፍሮ ኢትዮሪካ ገና ሳይለቀቅ በርካታ ሪከርዶችን እየሰባበረ ነው። ቴዲ የኔ ያላችሁ ይህንን ቪዲዮ ላይክ እያረጋችሁ ብቻ አሳዩኝ። እንደዚሁ አረንጓዴ ቢጫ ቀዩ ማነሳሳቱ አይቀርምና ኮሜንት ላይ አጥለቅልቁልኝ። ትክክለኛ የቴዲ አፍሮ የቲክቶክ አካውንትን ፎሎ እያደረጋችሁ ራይደር ስሞይ ነገ ሐሙስ 8 ሰዓት እያለ በጉጉት እየጠበቅን ነው። እናንተ ጋር ያለው ቫይብ ምን ይመስላል? የመቻችሁ ቴዲዬ ይችላል። በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል ሲል ዘሀበሻ አስነብቧል። የዘሀበሻ ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር ተብሏል። ይሁን እንጂ ጉዳዩ የሚመለከተው አካል የቴሌቪዥን ጣቢያው ይህንን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቋረጥ ተደርጓል። በብዙዎች ዘንድ በጉጉት የሚጠበቀው ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላ አገሪቱ መነጋገሪያም ያው ገና ካሁኑኑ ድራማ ተጀመረ። በቃ ድራማ በድራማ ነገ ሊለቀቅ ነው አልበሙ። ይኸውላችሁ እኛ ሙዚቃ ማጣጣም እንፈልግ ሰዎች አለ። የግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም ስለ ፍቅርም ይሁን ስለምን ማጣጣም እንፈልጋለን። የፖለቲካ ይኸውላችሁ የምትደግፉትም የምትቃወሙት ላይ ይመጣል። የምትደግፉት ሰዎች አላችሁ ኤክስትሪሚስት ደጋፊዎች እና እናንተ አላችሁ የሆኑ አቃችኋለሁ የሆነ የፈለጋችሁት ነገር አለ ከቴዲ ማለት ነው። ከዚህ አልበም ያችን የምትፈልጓትን አጀንዳችሁን የእናንተን ሮሮ ካላወጣ
እንደምትሰድቡት ወይ እንደምትናገሩት ወይ እንደምታንቋሽሹት እናውቃለን። ቴዲ የሚያደርገው የሚያክሰው ነው። ከዚህ አልበም ሁላችንም ማወቅ ያለብን ነገር የፈለገውን ነገር በዚህ አልበሙ ላይ 18ቱ ስለ ሴት ዘፍኖ መውረድ ይችላል። በቃ መብቱ ነው። 18ቱም የሆነ ነገር መሆን ይችላል። ገና ለገና ይሄ ልጅ ሳያወጣ ይሄ ሰው ሳያወጣ እንትላት በሉት። በቃ እሱም ሰው ነው። ፕሬሸር እንትላት በሉበት። በቃ የራሱን አቋም የራሱ አስተሳሰብ የራሱ መንገድ ያለው ሰው ነው። በዚህ በኩል ያላችሁት አልበሙ ሰምታችሁ ሊሆን ይችላል ነገሩ ተሽቀዳድማችሁ፣ ግን ቴዲ ምንም ቢሆን ሲኒራችሁ ነው። በምንም ከናንተ የተሻለ ሰው ነው። ሙዚቃው ላይ ያላችሁ ሰዎች ነውና እንደዛ መጻፍ ገና ለገና ያስፈልግም። ቢያንስ ካወጣው በኋላ ኦፊሻሊ ይሄ ብላችሁ በቀጥታ መናገር ነው የሚሻለው እና እንትን አታርጉበት። እኔ ስለ ፍቅር ቢዘፍንና እንትን ቢሉላ ደስ ይለኛል። ከሰላም ከመፈለጌ ብዛት ቴዲ ሰላም እንዲሆን ከመፈለጌ ብዛት በቃ ስለ ፍቅር፣ ስለ ሰላም፣ ስለ ሀገር እውነት አንዳንዴ ማለት ነው። ለምን የሆኑ ሰዎች በቃ እንዲል የፈለጋችሁት ነገር አለ፣ የሆኑ ደግሞ እንዳይል የተፈለገ ነገር አለና በቃ እኛ ሚውዚክ ነው የምንፈልገው። ሙዚቃ ራሱን ሙዚቃን ቴዲን ነው የምንፈልገው። እኔ አሁን የምጠብቀው ነገር አለ ከቴዲ። አሁን ለምሳሌ አንድ የቀረው አጼ አለ፣ በጣም ወዶና አጼ። ስለዚህ ስለሱ አጼ እንዲዘፈን እፈልጋለሁ። ግን እሱን ዘፈን አልዘፈንክም ብዬ ስለ አጼ አውነስ አልዘፈንክም ብዬ አንተን ትልጠል ምናምን ልለው አልተዘጋጀውም። ለምን አይ አንደርስታንድ ምክንያትና ጊዜ እየጠበቀ እንደሆነ። ስለዚህ እባካችሁ እውነት እናደንቋለን፣ እውነት እንወደዋለን ካላችሁ ቴዲ በቃ ፕሬሸር አታብዙበት። ሰበር ዜና። በቴዲ አፍሮና በሰዋሰው መልቲሚዲያ መካከል የነበረው የ50 ሚሊዮን ብር ውል በድንገት የፈረሰበት እውነተኛ ምክንያት ታውቋል። በማህበራዊ ሚዲያ ላይ የተሰራጨ በነበረው መረጃ ሰዋሰው መልቲሚዲያ በአዲሱ አልበም ውስጥ ከተካተቱ ስራዎች መካከል 3 ዘፈኖች እንዲወጡ መጠየቁ በሁለቱ አካላት መካከል አለመግባባት ፈጥሯል ተብሎ ቢነገርም የቴዲና የሰዋሰው ውል ግን የፈረሰበት አንዱ ምክንያት በድምፃዊና በአሳታሚ በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ዋነኛው መንስኤ መሆናቸው ተነግሯል። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል። በተጨማሪም ሰዋሰው መልቲሚዲያ የቴዲ አፍሮን ነባር ሙዚቃዎች ድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነውም ተብሏል። በተጨማሪም የስልክ ጥሪ ማጀቢያ ሲአርቢቲ ገቢን በተመለከተም የቀረበው ውል ማሻሻያ ሀሳብ ተቀባይነት ባለማግኘቱ ውሉ ሊቋረጥ ችሏል። በዚህም ምክንያት ቴዲ አፍሮ ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመት ወለድ ጋር በማስላት በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መልሷል ሲል ኢትዮፒካ ሊንክ የተወዳጁን ድምፃዊ የቴዲ አፍሮን አዲስ የሙዚቃ ስራ መውጣት ተከትሎ በርካታ ታዋቂ ሰዎች ስሜታቸውን እየገለጹ ይገኛሉ። ከነዚህም መካከል አርቲስት አብርሃም ወልዴ በማህበራዊ ትስስር ገጹ ያሰፈረው አጭር ግን እጅግ ጥልቅ መልእክት የብዙዎችን ቀልብ በጉልበት ስቧል። አብርሃም በጽሁፉ የቴዲን አልበም ሁሌም በጉጉት እንደሚጠብቀው ጠቅሶ ቴዲ ዝም ሲል እንደ ኮረፌ ሊፈላ፣ ሲዘገይ ደግሞ እንደ ወይን ሊጣፍጥ መሆኑን አውቃለሁ ይላል። የአዲሱን ስራ የተለየ ጉልበት ሲገልጽም የአሁኑማ ጠበል መሰለኝ ልክፍት ያለባቸውንና የነካቸውን ሁሉ ማስለፍለፍ ጀምሯል በማለት አስገራሚ ዘይቤን ተጠቅሟል። አርቲስቱ የስራውን መውጣት በከፍተኛ ጉጉት እየጠበቀ መሆኑን ለማሳየት ገና ማክሰኞ ላይ ሆኜ ሐሙስን እየጠበቅኩ ነው፣ እንደ ሮብ ደግሞ ረጅም ቀን የለም በማለት ለንጉሱ ቴዲ አፍሮ መልካም ዕድልን ተመኝቶ ጽሑፉን ቋጭቷል።